የእግዚአብሔር ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? ሁሉ ደህና ነው? ሁሉ ደህና ያደረገ ሁሉ መልካም ያደረገ ለሁሉ እግዚአብሔር ለዘላለም ይባረክ። መጽሐፍ ቅዱስ በእግዚአብሔር ቃል ላይ እንግዲህ እንዲህ የሚል ቃል የሚያጽናና ትውልድን የሚያጽናና ቃል አለና ለያዕቆብ ቤት የተጻፈ ቃል ወይም ደግሞ ይሄ ለእስራኤል ቤት የተነገረ ቃል ነውና ኢሳይያስ መጽሐፍ ላይ ነው ያለው። ጌታ ለዘላለም ይባረክ። አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምም ጠርቻለሁና አንተ የኔ ነህ። በውሃ ውስጥ ባለፈ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥም ባለፈ ጊዜም አያሰጥሙህም። በእሳት ውስጥም በሄድህ ጊዜም አትቃጠልም፣ ነበልባልም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝና ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባን ለአንተ ፈንታ ሰጥቻለሁና በዓይኔ ፊትም የከበረ የተመሰገንህ ነህና እኔም ወድጄሃለሁ። ስለዚህ ሰዎችም ለአንተ አሕዛብም ለነፍስህም እሰጣለሁ። እኔ ከአንተ ጋር ነኝና አትፍራ። ዘርህንም ከምስራቅ አወጣለሁ፣ ከምዕራብም እሰበስባለሁ። ሰሜኑንም መልሰህ አምጣ፣ ደቡብንም አትከልክሉ። ወንዶች ልጆችም ከሩቅም ሴቶችም ልጆችም ከምድር ዳርቻም በስሜ የተጠራውን ለክብሬ የፈጠሩትን የሰራሁትን ያደረጉትን ሁሉም አምጣ እለዋለሁ እያለ ይናገራል። ተቤዥቻለሁና አትፍራ፣ ገዝቻለሁና ወይም ደግሞ የራሴ አድርጌሃለሁና አትፍራ። እኔ አምላክህ እግዚአብሔር ነኝና እኔ እግዚአብሔር ታዳጊ ነኝ፣ እኔ እግዚአብሔር የእስራኤል ቅዱስ አምላክህ ነኝ እያለ ይናገራልና ጌታ ለዘላለም ይባረክ። ይህንን እውነት የገለጠልን የሰራዊት ጌታ እግዚአብሔር ለዘላለም ይመስገን። ወዳጆቼ ወንድሞቼ፣ የተቤዥን አምላክ የረዳን ያገዘን አምላክ ምሕረትና ቸርነቱን በጎነትና መልካምነቱን በእኛ ላይ ያደረገ አምላክ በዘመናት መካከል የሚረዳን ልዑል እግዚአብሔር እርሱ ታላቅ ነው። ጌታ ስለረዳን ጌታ ስላገዘን ዛሬም በእግዚአብሔር ፊት አለን። የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ከትላንትናው በበለጠ እናወራለን። ጌታ ክብሩን ጠቅልሎ ይውሰድ። ሰላም ለእናንተ ይሁን። ተባረኩልኝ። እወዳችኋለሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ።